ካፒቴን ማስረሻ ሰጤ እጁን ሰጠ። ህወሓት በትግራይ ምንም ምርጫ አይደረግም አለ። የባህር በር ማግኘት አደገኛ ነው ተባለ። ትራምፕ ኤርትራውያንን በዘላቂነት ወደ አሜሪካ እንዳይገቡ ሊከለክሉ ነው። ይህ ወሬ ፕላስ ነው። ሰብስክራይብ፣ ሼር እና ላይክ በማድረግ ወዳጅነታችንን አጠንክረን ወደ ጉዳያችን እንዝለቅ። ህወሓት በትግራይ ምንም ምርጫ አይደረግም ሲል ህወሓት አዲስ በሾመው ቃል አቀባዩ በኩል አስታውቀዋል። አዲሱ የህወሓት ቃል አቀባይ አቶ ሚካኤል አስገዶም ለሚዲያዎች በሰጡት መግለጫ ምርጫ ቦርድ የህወሓትን ህጋዊ ሰውነት ካልመለሰ መጪው ምርጫ በትግራይ እንደማይካሄድ ተናግረዋል። ህወሓት ችግር ውስጥ ነው ማለት የትግራይ ህዝብም ችግር ውስጥ ነው። አብዛኛው የህወሓት አመራር ምሁራንና ወጣቶች ናቸው። ህወሓት ሊነቀልም ሊተከልም የሚችለው በትግራይ ህዝብ ብቻ ነው ብለዋል። ቃል አቀባዩ የኢትዮጵያ መንግስት የፕሪቶሪያን ስምምነት ተግባራዊ ከማድረግ ይልቅ የታጠቁ ቡድኖችን እያንቀሳቀሰና እያስታጠቀ መሆኑንና ድሮኖችንም ጭምር እየተኮሰ መሆኑን ገልጸዋል። ምንም እንኳን የፌዴራሉ መንግስት ስምምነቱን ተግባራዊ ለማድረግ ያለው ፍላጎት ዝቅተኛ ቢሆንም ህወሓት አሁንም ዝግጁ መሆኑን ተናግሯል። ቃል አቀባዩ ወደ ምዕራብ ትግራይ ወልቃይት የተጀመሩ የአየር በረራዎች ተፈናቃዮችን እየመለሱ ነው ለማለት ሴራና የሚዲያ ፍጆታ መሆናቸውንም ተናግረዋል። ካፒቴን ማስረሻ ሰጤ እጁን ሰጠ። አማራ ክልል ከመንግስት ጋር መሳሪያ አንስቶ ግጭት ውስጥ ከገቡ የፋኖ መሪዎች መካከል ካፒቴን ማስረሻ ሰጤ ትላንትና ምሽት እጁን ለመንግስት የጸጥታ ኃይሎች መስጠቱን የወጡ መረጃዎች አመላክተዋል። በፋኖ መዋቅር ራሱን የአማራ ፋኖ ህዝባዊ ድርጅት በማለት የሚጠራው አደረጃጀት ትላንትና ምሽት ባወጣው መግለጫ ማስረሻ ሰጤና መስፍን አባተ ወይም መስፍን ከፈለኝን ከአመራርነት ማገዱን አሳውቆ ነበር። በአማራ ክልል የተቀሰቀሰው ግጭት 3 ዓመት ሊሆነው ወራት ቀርተውታል። በግጭቱ በርካታ የክልሉ ነዋሪዎች ህይወታቸውንና ሀብት ንብረታቸውን አጥተዋል። ጉዳቱ በትውልዶች የመማር ማስተማር ሂደት ላይም ከፍተኛ ኪሳራን ማድረሱ ሲዘገብ መቆየቱ ይታወሳል። ትግራይ ክልል ከፍተኛ የአካል ጉዳተኞች ቁጥር በመያዟ የዘንድሮውን የአካል ጉዳተኞች ቀን በመቀሌ ይከበራል ተባለ። በክልሉ የአካል ጉዳተኞች መጠን 28 በመቶ ደርሷልም ተብሏል። በተደረጉ የተለያዩ ጥናቶች በክልሉ ከፍተኛ የአካል ጉዳቶች ቁጥር መኖሩ ተገልጿል። ይህንንም ምክንያት በማድረግ የዘንድሮው የዓለም የአካል ጉዳተኞች ቀን በትግራይ ክልል ዋና ከተማ መቀሌ ህዳር 24 ይከበራል። ከክልሉ ጊዜያዊ አስተዳደር ጋር በቂ ውይይት መደረጉን የገለጹት የኢትዮጵያ አካል ጉዳተኞች ማህበራት ፌዴሬሽን ፕሬዝዳንት አባይነህ ጉጆ ናቸው። ፕሬዝዳንቱ በዓሉን በሰላማዊ መንገድ ለማክበር ከክልሉ ጊዜያዊ አስተዳደር በቂና አስተማማኝ ማረጋገጫ አግኝተናልም ብለዋል። የሴቶችና ማህበራዊ ጉዳይ ሚኒስትር ዴኤታ ሁሪያ አሊም ይህን ጉዳይ ማረጋገጫ ሰጥተዋል። ጊዜያዊ አስተዳደሩ ሙሉ ኃላፊነቱን በመውሰድ ዝግጅቱን ጨርሶ እየጠበቅን ነው ያልን ሲሆን ዝግጅቱን ጨርሶ እየጠበቀ ነው ያሉ ሲሆን እኛም የምንሄደው በዓሉ ለማክበር እንጂ ሌላ ዓላማ ይዘን አይደለም ብለዋል። በትግራይ ክልል ብቻ ሳይሆን በሀገር አቀፍ ደረጃ የሚገኙትን የአካል ጉዳተኞች ቁጥር ለማወቅ የህዝብና ቤቶች ቆጠራ ምላሽ ይሰጠናል ሲሉም ሚኒስትር ዴኤታዋ ተናግረዋል። የአፋር የሀገር ሽማግሌዎች ስለ አሰብና ቀይ ባህር ምን አሉ? አሰብ የኢትዮጵያ ሉዓላዊ ግዛት፣ ቀይ ባህር ደግሞ መውጫዋ መግቢያዋ ሆኖ ወደ ነባራዊ እውነታው ሊመለስ ይገባል ሲሉ የአፋር የሀገር ሽማግሌዎች ተናገሩ። የአፋር የሀገር ሽማግሌዎች አሰብ የኢትዮጵያ አካሏ፣ ቀይ ባህር ደግሞ መግቢያ መውጫ በሯ ሆኖ ለዘመናት ስለማገልግለው በታሪክ የተመዘገበና ዓለም የሚያውቀው ሀቅ መሆኑን አንስተዋል። የአፋር ክልል ህዝብ ደግሞ ቀይ ባህር አቅራቢያው እያለ የተቆለፈበትና ከባህሩ የተገለለ ሆኖ በፍጹም ሊኖር አይገባም በማለትም እንዲሁም መብቱ ሊከበርለት ይገባልም ሲሉ አንስተዋል። ከሀገር ሽማግሌዎች መካከል አቶ ጅብሪል አሊና አቶ ኦስማን ኢብራሂም ኢትዮጵያ በአቅራቢያዋ ከሚገኘው ቀይ ባህር ተነጥላ ፈጽሞ ልትቀጥል አይገባም ብለዋል። በመሆኑም አሰብ የኢትዮጵያ ሉዓላዊ ግዛት፣ ቀይ ባህር ደግሞ መውጫና መግቢያ ሆኖ ወደ ነባራዊ እውነታ ሊመለስ ይገባል ነው ያሉት። በየትኛው መመዘኛ ኢትዮጵያና ህዝቦቿን ከቀይ ባህር መነጠል አይገባም በማለት አጽንኦት ሰጥተው ለመብታችን መከበር ህጋዊና መሰረታዊ ጥያቄዎች ይቀጥላሉ ብለዋል። የሀገር ሽማግሌዎቹ የኢትዮጵያ የባህር በር ባለቤትነት ጥያቄ በጋራ ከመጠቀም ባለፈ የህይወትና የደህንነት ጉዳይ በመሆኑ የግድ ምላሽ ሊሰጠው እንደሚገባው አቶ ኦስማን ተናግረዋል። ሌላኛው የሀገር ሽማግሌ አቶ መሐመድ ሰይድ የአሰብና የቀይ ባህር ጉዳይ ታሪካዊ ህጋዊ መብታችን ሆኖ ሳለ በዝምታ መኖራችን ሁላችንንም ያስቆጨ ነው ብለዋል። አሁን ላይ ግን ትክክለኛ ምላሽ የሚሻ የሀገር ህልውናና የትውልድ ጥያቄ በመሆኑ በአፋጣኝ ምላሽ ያስፈልገዋልም ብለዋል።
የኢትዮጵያው ገዢ ፓርቲ ብልጽግና ፓርቲ ቀይ ባህር ዳርቻ ላይ ባህር ኃይል ጣቢያ የማቋቋም ፍላጎቱ የደህንነት አመክንዮም ሆነ የደህንነት ትሩፋት የለውም ሲሉ የኤርትራው ማስታወቂያ ሚኒስትር የማነ ገብረ መስቀል አጣጣሉ። የጉዳዩ ዋና ውዝግብ የባህር በር አይደለም ያሉት የማነ ኢትዮጵያ ለንግድ አገልግሎት አዋጭ የሆኑ ስምምነቶች ላይ ለመድረስ በርካታ አማራጮች አሏትም ብለዋል። የማነ የራስን የባህር በር ማግኘት የሚባለው አጀንዳ ግን አደገኛና የኢትዮጵያ ጎረቤቶችን ሉዓላዊነትና የግዛት አንድነት የሚጥስ መሆኑንም ገልጸዋል። የማነ ሌላኛው የብልጽግና ፓርቲ አስገራሚ የራስን የባህር በር ጥያቄ ቀይ ባህር ዳርቻ ላይ የባህር ኃይል ጣቢያ ለማቋቋም ፍላጎት ያለው መሆኑን በተደጋጋሚ መግለጡ ነው በማለት ተችተዋል። የንግድ ልውውጡን በቀይ ባህር በኩል የሚያደርግ ማንኛውም ሀገር ቀይ ባህር ዳርቻ ላይ የባህር ኃይል ጣቢያ የማቋቋም ሕጋዊ መብት ይኖረዋል ማለት እንዳልሆነም የማነ ጠቁመዋል። ብልጽግና ፓርቲ የውጭ ወታደራዊ አዛዦች በአዲስ አበባ አንዳንድ ጊዜ የሚያደርጓቸውን ተራ ጉብኝቶች አጣሞ የማቅረብ አሰልቺ አካሄድ ጀምሯል በማለትም የማነ አያይዞ የተች ሲሆን ፓርቲው የአሜሪካ የአፍሪካ ወታደራዊ እዝ እንዲሁም የጣሊያን የባህር ኃይልና የፈረንሳይ ጦር አዛዦች በኢትዮጵያ ያደረጓቸው ጉብኝቶች የባህር በር የማግኘት ፍላጎቱን የሚደግፍ አስመስሎ አቅርቧቸዋልም ብለዋል። የፕሬዝዳንት ዶናልድ ትራምፕ አስተዳደር ኤርትራውያንን በዘላቂነት ወደ አሜሪካ እንዳይገቡ የሚከለክል ሕግ ሊያወጣ ነው። የፕሬዝዳንት ዶናልድ ትራምፕ አስተዳደር የሶስተኛው ዓለም ሀገራት ዜጎች በዘላቂነት ወደ አሜሪካ እንዳይገቡ ለማገድ መወሰናቸውን አስታውቀዋል። የፕሬዝዳንቱ አስተዳደር ኤርትራ፣ ሶማሊያና ሱዳንን ጨምሮ አሜሪካ ለ19 ሀገራት የውጭ ዜጎች የሰጣቻቸውን የመኖሪያና የሥራ ፈቃዶች በድጋሚ ሊመረምር መሆኑን የፕሬዝዳንቱ አስተዳደር ኤርትራ፣ ሶማሌና ሱዳንን ጨምሮ አሜሪካ ለ19 ሀገራት የውጭ ዜጎች የሰጠቻቸውን የመኖሪያና የሥራ ፈቃዶች በድጋሚ ሊመረምር መሆኑንም ገልጧል። ፕሬዝዳንት ትራምፕ አሜሪካ ውስጥ የሚኖሩ የእነዚህ ሀገራት ዜጎች የያዙት የመኖሪያና የሥራ ፍቃድ በድጋሚ እንዲመረመር ትዕዛዝ ያስተላለፉት አንድ አፍጋኒስታዊ ስደተኛ ባሳለፍነው ረቡዕ ዋይት ሃውስ አቅራቢያ 2 የአሜሪካ ብሔራዊ ዘብ አባላትን ተኩሶ ማክሰሉን ተከትሎ ነው። የፕሬዝዳንቱ አስተዳደር ባለስልጣናት የቀድሞው ፕሬዝዳንት ጆ ባይደን አስተዳደር ያጸደቃቸውን ሁሉንም የጥገኝነት ጥያቄዎች በድጋሚ እንደሚመረምሩም ተገልጧል። በቀድሞ ፕሬዝዳንት ባይደን አስተዳደር ወቅት የገቡ ሁሉም ስደተኞች የቋሚ መኖሪያ ፍቃድ ጥያቄዎች ለጊዜው እንዲቆሙ ተደርገዋል። ይህ ወሬ ፕላስ ነው።